ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 6 ጉግሳ የአርቡ ልጅ ይህን ሁሉ ሕይወት ጠጋ ብሎ ሲያጣጥም እንደ ልቡ ለመዞርና ለማምሸት ለቀቅ ያለ ነፃነት ነበረው። አባቱ በየአጋጣሚው መምከር እንጂ የት ወጣህ የት ገባህ የሚል ጭቅጭቅ አያውቁም። ከማንም ወላጅ በላይ ቢንሰፈሰፉለትም ወደ አውራጃው ከተማ ወደ ኮምቦልቻ ሂዶ የሁለተኛ ደረጃ ትምህርቱን እንደጀመረ ከሰኞ እስከ ዓርብ ተለይቷቸው ሲቆይ እንኳን እንደሌላው ወላጅ ይበላሽብኛል የሚል ስጋት የነበራቸው አይመስልም። በዛው ሰሞን አንድ ቀን ካጠገባቸው አስቀምጠው ራሱን እየደባበሱ ያሉት እስካሁን ድምፃቸው ኮለል እንዳለ ይሰማዋል። ጉግሳው ተልቦና ምከር እንጂ እኔ እንደሆነ እንዲህ ብዬ ይሄን አድርግ ይሄን አታድርግ አልልህም። ሁሉንም ነገር እይ። ታላየህማ ልቦና ይጨፈናል። ልቦናህን ገና በልጅነትህ አትጨፍነው። ልቦናው የተጨፈነ ሰው እውር ማለት ነው። ወዴት እንደሚሄድ አያውቅም። አስቀድሞ ተልቦና መጨረስ ነው እንጂ ኋላ ችግር አጋጠመኝ ብሎ ምክር ፍለጋ ወዲያ ወዲህ ቢዋትቱት መላ የለውም። ጉግሳ ማየት ያለበትን ነገር ሳይመርጥ ሁሉንም ነገር ለማየት ተነሳ። ከሁሉም አይነት ጓደኛ ጋር መዋል ጀመረ። ቁማር፣ ስርቆትና ሴት ብቻ ሲቀርበት መጠጡንም ጫቱንም ሲጋራውንም ቶሎ ቶሎ ለመደው። አባቱ ይሄን ልብ እያሉ እንኳን መረር ብለው የተናገሩት ነገር የለም። ብቻ በየአጋጣሚው የሚደጋግሙት አንድ አባባል አለ። የኔ ልጅ የሚያቅት ነገር የለም ይሉታል። የወታደር ስዕል እየሰራ ግድግዳ ላይ ሲለጥፍ፣ የጻፈው አብዮታዊ ግጥም በውድድር ሲያሸንፍ ሲያዩ ደግሞ በአደባባይ ይፎክሩበታል። የመጣው ነገር ቢመጣ እንዲህ ብሎ ተኔ ልጅ አጠገብ ድርሽ የሚል ወንድ የለም ይላሉ። ሰው እየሰማ ይስቃል። ለቀቅ ያለው ግልጽነታቸው አንዳንዴ ባይመቸውም አብዛኛው ግን ሽምግልናቸውን ያደንቃል። እንደው አንዳንዴ ሲናገሩ ጥቂት ሰው ቅር ይለዋል አይሉም እንጂ ፍርዳቸው እንኳን ሀቅ ነው ይላቸዋል። በአንድ ክረምት ጉግሳ እየጠጣ መምጣት አዘውትሮ ነበር። የራሱ ገንዘብ እንደሌለው የሚያውቁት አባቱ ግራ ቢገባቸው አንድ ቀን ያዝ አደረጉና አንድ ነገር ተናገሩት። ጉግሳው ለሆድ ብለህ ሰው አትጠጋ፣ ሆዳም አትሁን። ሆድ እንደሁ እንዳሳዩት ነው። ሆዳም መሆን አህያ ባሪያ ያረጋል እንጂ የኋላ ኋላ ነፍስን አያስደስትም። ደግሞ እገሌ እንዲህ ያረግልኛል ብለህ ተስፋ አታድርግ። ለራስህ ካንተ ከራስህ በላይ የሚሆንለት ዘበት በማለት ጀምረው ዘወትር የሚተርኩለትን ታሪካቸውን የጥንት ሀብትና ዝናቸውን እየጠቃቀሱ በአሁኑ ማጣታቸው እየተከዙ ልብ እንዲገዛ መከሩት። የጉግሳ አባት በጣም ቆጣ ብለው የሚናገሩበት አንድ ብቻ አጋጣሚ አለ። የተዝረከረከ የተመሰቃቀለ ነገር ማየት ያማቸዋል። ሲራመድ እጅና እግሩን እንዳሻህ ብሎ ዕቃ የሚደፋ ሰው አያሳልፉም። ጉግሳም ልብሱን አውልቆ ሳያጣጥፍ መኝታውን ሳያነጥፍ ደብተሮቹን በስርዓት ሳያስቀምጥ ካገኙት የምራቸውን ይቆጡታል። ሰው ማለት ሁሉ ነገሩ ስትር ያለ ነው። ጨርቁን እንኳን መሰተር ያቃተው ሰው ነገር ዓለሙ ሁሉ ዝርክርክ ነው የሚሉት ነገር አላቸው። አንድ ቀን ደግሞ ጉግሳ ውትድርና ተመዝግቧል የሚባል ወሬ ሰምተው አደሩና ገና በማለዳው ቀሰቀሱት። ስሜታቸውን ዋጥ አድርገው ስለ ራሳቸው ታሪክ እንደ አዲስ አጫወቱት። ገና በጉርምስናቸው ከወላጆቻቸው ጠፍተው ወደ አስመራ የሄዱበትን፣ በጣሊያን ተመልምለው በትሪፖሊ ዘመቻ ተዋጊ በመሆን በአረብ አገሮች ያዩትን ፍዳ፣ በኋላም ቆስለው በጣሊያን አገር የፈረንጅ አገልጋይ በመሆን የወጣትነት ዕድሜያቸውን መጨረሳቸውን በቁጭት ተረኩለት። መጨረሻ ላይ ግን ኮስተር ብለው የተናገሩት አንድ ነገር ነበር።
አባባላቸው ከልቡ ውስጥ ተተክሎ ቀርቷል። ጉግሳው ትንሽ ነገር አታስብ፣ የኔ ልጅ ትልቅ ነህ፣ የሚያቅትህ ነገር የለም። ታሁኑ ትንሽ ነገር ከተመኘ ግን ትንሽ ሆነህ ትቀራለህ ነበር ያሉት። በተለይ ከዚህ ጋር አያይዘው የጠቀሱለትን ምሳሌ አሁንም ለብዙ ሰው ያጫውተዋል። ልጅ እያለን ስንጫወት አፈር እንደ እህል እያነፈስን ቆልልና የእኔ ክምር ነው የሚበልጠው በማለት በፉክክር እርስ በርሳችን እንጨቃጨቅ ነበረ። ታዲያ ከጓደኞቻችን አንዱ ዝም ብሎ ሲያየን ይቆይና እፍኙን አንከርፍፎ እኔ ምንም የለኝም አሉ፣ እባካችሁ ትንሽ ትንሽ አበድሩኝ ይለን ነበረ። እና ያ ጓደኛችን እንደመጀመሪያው ኑሮው መጨረሻውም ታያምር ቀረ። በኋላም ትልቅ ሰው ሆኖ እንዲሁ አቅማዳውን አንከርፍፎ ለቧገታ አውድማ ላውድማ እንደተንከራተተ አርጅቶ ሞተ። ጉግሳ በኋላ ላይ ቀስ እያለ ወደ ብቸኝነቱ እያጋደለ መጣ። የወትሮ ጓደኞቹ ጋር በሐሳብ መግባባት አልቻለም። አባቱም ይህንን ልብ እንዳሉ አንድ ቀን ያዝ አድርገውት ቁጭ አሉ። ለምን ጓደኞቹ እንደጠላቸው ጠየቁት። የሚሉት ሁሉ ስለማይጥመው እንደሆነ እየተቅለሰለሰ ነገራቸው። መቅለስለሱን አይወዱለትም፣ ግን ዝም ብለው አላለፉትም። ጉግሳው ስማ ልጄ፣ እንዲህ ብለህ ሰው አትጥላ። ሰው መጥላት ራሱ መበለጥ ነው። በእሱ ጥላቻ ስትብከነከን ልቦና ይርቃሃል፣ የምታረገው ግራ ይገባሃል፣ ወደ ምቀኝነት ይገፋፋሃል። ለመጥፎ ምግባሩ ተሸነፍክ ማለት ነው። ደግሞ አትቅለስለስ። ሰው እንዲህ ተናገረኝ ብለህ አትሽሽ። እዚህ ላይ ልብ በል። ዝም ብለህ ተቀበለው እያልኩህ አይደለም። ልቦናህ ያልተቀበለውን ነገርማ ሰው እንዲወደኝ ብለህ ይሁን ማለት የለብህም። አክብሮቱን አትቀንስበት እንጂ ሳትቅለሰለስ እዛው ፍጥጥ ብለህ አይሆንም በለው። ደግሞ እንዲህ ያደርገኛል ብለህ እንዳትፈራ። የሚፈራ ቀልቡን ያላጠራ ሰው ብቻ ነው። እና ጉግሳው ሰው መጥላት ትንሽ ያደርጋል። የኔ ልጅ ደግሞ ትልቅ ነህ። ጉግሳ የ10ኛ ክፍል ተማሪ ያለ ሳያስበው ከዘመኑ ስልጣኖች ትንሿ ተጣለችበት። የቀበሌ አኢዎማ ሊቀመንበር ሆነ። የሸሻቸው ጓደኞቹ ናቸው ተመሳጥረው ያስመረጡት። መድረኩን ባይፈልገውም ገና በ16 ዓመቱ ሊጋፈጠው የግድ ነበረ። አብዛኛው የወጣት ማህበሩ አባላት በእድሜ ይበልጡታል። ያስተማሩት መምህራን አሉበት። በኢሃፓ ታስረው የተፈቱ አንዳንድ አባላት ደግሞ የስብሰባ አመራሩንና የሚናገረውን በመተቸት ገና ከጅምሩ ሊያደናብሩት ሞከሩ። እሱም መጀመሪያ ላይ ትንሽ ተደናግጦ ነበረ። ወዲያው ግን የሚያቅተኝ ነገር ሊኖር አይገባም አለ። ቀስ እያለም ፈጠጥ ብሎ መናገሩን፣ ቆንጠጥ ብሎ መሟገቱን ለመደው። በዛ ዕድሜው እያደነቀው የመጣው ትላልቅ ሰው ብዙ ነበረ። ሽዋዬ የምትባለዋን አሮጊት እብድ እስከነ አባባሉ አይረሳትም። የልጅ ሹም እያለች ትጮህ ነበረ ገና ብቅ ሲል። እሱም ጠጋ ብሎ ያጫውታታል። ምን ዋጋ አለው? የልጅ ሹምና የህዳር ጉም አንድ ነው ትልና እየሳቀች ጥላው ትሄዳለች። ጉግሳ የሐርቡ ልጅ ለመጀመሪያ ጊዜ አንድ ወጥ መጽሐፍ ያነበበው የ7ኛ ክፍል ተማሪ ያለ ነው። የኛ ሰው በደማስቆ የሚል አንድ የስለላ መጽሐፍ ነበረ። በጣም ወደደው። ሌላ ፈለገ። አካባቢው ሲያምረህ ይቅር ሲለው ግን በዛው ረሳው። አባቱ ስለ ዘመናዊ ትምህርት የሚያውቁት ጠለቅ ያለ ነገር ኑሮ የሚረዱት ነገር ባይኖርም እንደ ልቡ በሚባዝንበት መሃል የእኔ ልጅ የሚያቅተው ነገር የለም የሚለው ቃላቸው ትዝ ይለዋል። ከትምህርቱ ሁሉ ደግሞ ከእንግሊዘኛ ጋር ለየት ያለ ፍቅር ነበረው። በደንብ አውቆት በደንብ የሚናገርበት ጊዜ ግን ራቀው። የእንግሊዘኛ ቃላትና ጥቅሶችን ከነአማርኛ ትርጉማቸው የያዘች ያለ አስተማሪ የሚሏት አንዲት ትንሽ መጽሐፍ እንደምንም አገኘ። ወዲያው ምጥጥ አደረጋት።
ጥቅሶቿን በትልቁ እየጻፈ ከቤታቸው ግድግዳ ላይ ለጣጠፈ። ከዛ በኋላ ተቀጠበጠ። ምንም ግን አላገኘም። ወደ ትምህርት ቤት ሲመላለስ ምራቁን እየዋጠ የሚያልፈው አደባባይ ላይ ለሽያጭ የተዘረጋ አንድ መጽሐፍ ግን ነበር። 1 ዓመት ያህል አይኑን ሲያንከራትተው ቆየ። አንዳንድ ቀን ደግሞ የሚገዛ መስሎ ብድግ ያደርገውና 1-3 ቃላት ሞጭለፍ አድርጎለት ያልፋል። 9ኛ ክፍል እንደገባ ግን አንድ ከአረብ ሀገር የመጣ ዘመዳቸው 10 ብር ሰጠውና ገላገለው። ባለ 10 ሺህ ቃላቱን የእንግሊዘኛ አማርኛ መዝገበ ቃላት ገዝቶ እልኩን ተወጣበት። ክረምት መጥቶ ትምህርት ቤት ሲዘጋ ጉግሳ በዛች ትንሿ ስልጣን ምን የሚፈይድ ነገር እያደረገባት እንደሆነ ማሰብ ጀምሮ ነበር። ስብሰባ ሰብስቦ ያሟግታል። እናሸንፋለን ወደፊት ያስብላል። መዋጮ ያሰባስባል። ኪነት ያሰራል። የሥራ ዘመቻ ያሰራል። ለአብዮት በዓል ሰልፈኛ መልምሎ እንዲሰለጥን ያደርጋል። ሌላስ አለ ለራሱ። አንድ ሐሳብ መጣለት። ከሥራ ዘመቻው አንድ ነገር ሊፈጥር እንደሚችል ገመተ። ወጣቱ በአካባቢው ጋራዎች እርከን እንዲቆፍርና በሥራውም ልክ ግብርና ሚኒስቴር ስንዴ እንዲሰፍርለት የሚመለከታቸውን ባለስልጣኖች አነጋገረ። ፈቀዱለት። ብዙ እርከን ተቆፈረ። ብዙ ስንዴ ተገኘ። ስንዴው ሲሸጥ 5000 ብር ገቢ መጣ። ቤተ መጻሕፍት እንዲቋቋም ተወሰነና አንድ ባዶ ቤት ተፈቀደ። ዕቃው ተገዛ። ጉግሳም ከአንድ ካድሬ ጋር በመሆን ወደ ደሴ ሄደና ከኩራዝ መጻሕፍት መደብር ብሩ የቻለለትን ያህል መጻሕፍት ጭኖ ተመለሰ። ያች ትንሽ መንደር፣ ያች ሐርቡ ለመጀመሪያ ጊዜ ቤተ መጻሕፍት የሚባል ነገር ሊኖራት ቻለ። ጉግሳ የሐርቡ ልጅ ራሱ አስነባቢ መሪ አንባቢም ሆኖ እዛች ትንሽ ቤተ መጻሕፍት ውስጥ ቁጭ እንዳለ ክረምቱን ተያያዘው። መጀመሪያ በአማርኛ ቋንቋ የተጻፉትን ልብ ወለድ መጻሕፍት ጠመዳቸው። አብዛኞቹ ወደ አማርኛ የተተረጎሙ የሩሲያ ድርሰቶች ነበሩ። አንድ ነገራቸው አማለለው። ሲያነብ ይውልና ሰማይ ሰማዩን እያየ ወደ ቤቱ ይመለሳል። የእነሱን አገላለጽ በልቡ እንደያዘ ማታ ወጣ ብሎ ጥቁሩን ሰማይ ያምሰዋል። ከዋክብቱን ሲቆላቸው ያመሽና ሊገፋቸው ሲል ድብቅ ይሉበታል። ፈርቅጦ እንደ ጥፍጥሬ ሊለቅማቸው ሲታገል አንድ ሌላ ነገር ልብ ይላል። እዚህ ላይ ጥጡ ጥቁር፣ ፍሬዎቹ ደግሞ ነጭ ናቸው። ሲነጋም ተራራውን፣ ሜዳውን ከነተክሉ፣ ከነአበባው፣ ከነከብቱ ያስሰዋል። ለአዲሶቹ ዓይኖቼ ተረኛ ነህ ይለዋል። እንደገና ጀንበሯ ዘቅዘቅ እስክትል ጠብቆ ዓይኑን ይተክልባታል። ጥማት ይሰማዋል። እንደ ሕፃን ልጅ አናት እሷም እልም እልም ስትል ጠለል ካለው ውሃዋ በስሜት ይጎነጫል። ወርቃማ ጨረሯን ለመጨበጥ ያቃትታል። ጨረሯ ቁልቁል ተመዞ ውሃ ላይ ስክት ሲል ምን እንደሚመስል ለማየት ግን እንደቋመጠ ይቀራል። አሳ አጥማጆች ጀልባቸውን የሚቀዝፉበት፣ ዳክዬዎች የሚሰፉበት የተንጣለለ ባህር በሐሳብ ለመስራት ይታገላል። አንድ ላይ ልሰብስባችሁ እያለ የሚታገላቸው የአካባቢው ጅረቶች አንጀታቸው ቶሎ ስልብ እያለበት ይቸገራል። ከስንት ዓመት አንድ ቀን ዠረር ሲል በልጅነቱ የሚሻማውን የበረዶ ቅንጣት ከምሮ የበረዶ ተራራ ለማየት ያስብና አንዷን አንስቶ ሁለተኛዋን ፍለጋ ጎንበስ ሲል ውሃ ሁና ትጠብቀዋለች። እሱም እግረ መንገዱን ቃላትን እንደ ብሩሽ ተጠቅሞ የዙሪያውን ተፈጥሮ ለመሳል መቃተት ይጀምረዋል። እነዚያን የሩሲያ ድርሰቶች ግን እየቆጠበ እያጣጣመ አነበባቸው። አይነ ስውሩ ሙዚቀኛ፣ ሳይላክ የቀረ ደብዳቤ፣ ፀሐይቱን ለማየት በቃው፣ የመጀመሪያ ፍቅር፣ የአንድ ሰው ዕጣ፣ ጀሚላ፣ የነበረው እንዳልነበረ፣ እንደ ሰው በምድር እንደ ዓሣ በባህር እያለ መጣና እነሱም አለቁበት። የጥበብ አይኑን ያሟሸው የተፈጥሮ ውበት አሳሳል ቀለማቸው እፍታ ብቻ አፉ ላይ ጥልል እንዳለ ኩም አለ።
ጉግሳ የሐርቡ ልጅ ግን ንባቡን መቀጠል ፈለገ። አይኖቹን ወደ መደርደሪያዎቹ መለስ ባደረገ ቁጥር መልሰው የሚያፈጡበት መጻሕፍት አሉ። አፈጠጠባቸው። የእነሱ ማፍጠጥ ግን የማሳዘን ሳይሆን የድንፋታ ይመስላል። ይሄ ሻጥር ነው፣ በሰፊው ሕዝብ የበላይነት አለማመን ነው እያሉት መሆን አለበት። አሁንም አይኖቹ ኮሚኒስት መሆን ማለት ምንድን ነው ከሚለው የመጀመሪያው መጽሐፍ ተነሱና ባንዴ ተሽቀንጥረው የማጭድና መዶሻውን ክልል ዘለሉት። ቀጥሎ ካለው መደርደሪያ ላይ እንዳረፉ አንድ ዳጎስ ያለ መጽሐፍ ያዝ አደረጋቸው። ጉግሳ መጽሐፉን አነሳው። እስካሁን የነካው እጅ የለም። የተጻፈው በእንግሊዝኛ ነው። ይዞት ቁጭ አለና ሽፋኑን ልብ ብሎ ተመለከተው። ርዕሱ 2 ቃላት ብቻ ነው ያሉት። የመጀመሪያውን ቃል ያውቀዋል። አጠር ያለ ነበረ። ወደደው። ትልቅ ማለት ጥሩ ነገር እያለ አጣጣመው። ሁለተኛው ረዘም ይላል። አያውቀውም። ተወት አደረገውና መጽሐፉን እየገላለጠ ውስጡን ተመለከተው። ረዥም ልብ ወለድ መሆኑን ልብ አለ። የደራሲውን ዝነኛነት ሲያወሩ ሰምቷል። አልለቀውም። የእንግሊዝኛ መዝገበ ቃላት አቀረበ። መጀመሪያ ከርዕሱ ላይ ያልገባውን ረዥም ቃል ትርጉም ፈልጎ አገኘ። እንደ ነገሩ ገባው። የመጀመሪያውን ገጽ ገለጠና ማንበብ ጀመረ። ሁለተኛውን አንቀጽ ሳይጨርስ ከ10 ጊዜ በላይ መዝገበ ቃላት መግለጥ ነበረበት። ከዛም በላይ አረፍተ ነገሮቹ እየረዘሙ መንገድ ላይ ጥለውት ይጠፋሉ። መልሶ ዘጋውና ወደ ርዕሱ ተመለሰ። ሁለቱን ቃላት አያይዞ ለማጣጣም ሞከረ። በራሱ መንገድ ተረጎመው። ወዲያው አባቱን አስታወሰና ፈገግ አለ። ትንሽ ነገር አታስብ ያሉት እዝነ ህሌናው ላይ ዱብ ብሎበት ነበረ። እንግሊዘኛዬን ሳላሻሽል አለቅህ እያለ ወደ ጀመረው ገጽ ተመለሰ። መጽሐፉ የቻርለስ ዲክንስ ግሬት ኤክስፔክቴሽንስ ነበር። ትምህርት ቤት እንደተከፈተ ጉግሳም ከእንዲህ አይነት መጽሐፍ ጋር መታገሉን ተወት አደረገና ወደ ጥናቱ ተመለሰ። አንድ ቀን ምሽት አባቱን ፍለጋ ወደ መጠጥ ቤት ሲገባ ስሙን እያነሱ ሲፎክሩ ደረሰ። ከዛች ከተማ ወደ ዩኒቨርሲቲ የሚገባ ተማሪ እርም ሆኖ ስለ መቅረቱ አንድ መምህር በቁጭት ያነሱትን ጨዋታ ለቀም አድርገው ነበር። እየዋ ሁኔታ ያለህ የኔ ልጅ የሚሰራውን ጉድ፣ ጉግሳው የሚያቅተው ነገር የለም ብያለሁ እያሉ ነበረ። ኧረ እሱ ሲቅርበት፣ የገባውም አንጎሉ የተነካ እንዳው በሎ ይቀራል ይባላል ያላቸውም ነበር። እሳቸው ግን አይቀበሉም። ጉግሳ ራሱ ዩኒቨርሲቲ የሚባል ነገር እንዳለና እጅግ በጣም ጎበዝ የሚባሉ ጥቂት ተማሪዎች ብቻ የሚገቡበት መሆኑን የሰማው 8ኛ ክፍልን ከጨረሰ በኋላ ነበረ። 12ኛ ክፍል ደርሶ እንኳን ዩኒቨርሲቲ መግባት የሚያስችል ነጥብ ማምጣት አያቅተኝም እያለ ጥናቱን ጠበቅ አድርጎ ከመያዙ ውጭ ከዛ በኋላ ስላለው ነገር ምንም የሚያውቀው ነገር አልነበረም። ቀኑ ደረሰ። እውነትም አላቃተውም። ያቺ የእነሱም ትምህርት ቤት ከባቄላ ፍላት የሚወጣ ጌታ የቸራትን ያህል በየዓመቱ ወደ ዩኒቨርሲቲ ወርወር ከምታደርጋቸው ተማሪዎች አንዱ ሆነ። አላልኳችሁም? ደግሞ ለዚች ነው የኔ ልጅ ገና ስንት ጉድ ያሳያቸዋል እያሉ አባቱም እንደ ልባቸው ፎከሩ። ጉግሳ የሐርቡ ልጅ የዩኒቨርሲቲ ተማሪ ሆነ። የአዲስ አበባ ዩኒቨርሲቲ 6 ኪሎ ጦርነት ሆኖ ጠበቀው። የ1ኛ ዓመት ተማሪ ሳለ ጦርነቱ ይበረታል። ቀለም ደም ከሚያስተፋው ይልቅ ወሬ የብርታት አከርካሪውን የሚያደቀው ይበልጣል። ቁስለኛው ይበዛል፣ አርበኛው ያንሳል። እሱን ሰቃይ ይሉታል። ሰቃይ ካለ ተሰቃይ መኖር አለበትና የአርበኛው ቁጥር ጨመረ ማለት ተሰቃዩ ጨመረ ማለት ነው። ከተሰቃዩ መሃል እንደተንጠለጠለ እድሜውን የሚቀጥል አለ። ሰቃዩ ሽቅብ የተሽቀነጠረውን ያህል ግን የተሰቀለበት ገመድ እየመነመነ ሂዶ ሲበጠስ ቁልቁል ወርዶ መፈጥፈጥ ያለበት ተሰቃይም አለ። እሱ ቁስለኛ ይሆንና ከመንፈቅ ዓመት መጀመሪያ ላይ በመጣበት እግሩ ወደ መጣበት ይሸኛል። ሰቃዩም በሕይወት መሰላል ላይ ሽቅብ ለመሰቀል እርስ በርሱ ይፋተጋል። 2ኛ ዓመት ሲገባ
ነገ ጥሩ ቦታ ያደርሳሉ ከሚባሉት የጥናት መስኮች መሃል እጅግ በጣም ጥሩ ከሚሏቸው አንዱን ለመጨበጥ ይፍጨረጨራል። ከዛ አልፎ ደግሞ ትምህርቱን ሲጨርስ የጎበዞች ጎበዝ ሆኖ ለዩኒቨርሲቲ አስተማሪነት ለመመረጥ የሚቋምጥ አለ። ጉግሳ ጦርነቱ ገና ከመጀመሪያው አስጎመዠው። የሌላውን ብርታት አከርካሪ የሚያደቀው ወሬ የእሱን ብርታት ጡንቻ አጠጠረው። የጥሩዎች ጥሩ የሚባለውን ሁሉ ማግኘት አያቅተኝም እያለ ቀጠለ። የአንደኛ ዓመት ትምህርቱን ሲጨርስ እሱም ከሰቃዮቹ ነበረበት። አገር ከሚተራመስባቸው ዲፓርትመንቶች መሃል አንዱን ያለምንም መጋፋት ጨበጠው። የማናጅመንት ተማሪ ሆኖ ሁለተኛ ዓመቱንም ተያያዘው። ገና በመጀመሪያው ሴሚስተር ላይ እንደገና ሌላ ፉክክር ጠበቀው። የዩኒቨርሲቲ ሌክቸረር ሆኖ ለመቅረት የሚደረገው ግብግብ መጀመር የነበረበት ወዲያው ነው። እሱም አለሁበት እያለ ተጋተረው። የሁለተኛውን ሴሚስተር እንደጀመረ ግን አንድ ውስጡን የሚጎረባብጥ ነገር እየተሰማው መጣ። ለቤት ስራም ሆነ ለጥናት ቁጭ ብሎ መቆየት አቃተው። ሊያቅተኛ አይገባም እያለ እሱም መልሶ ታገለው። በዚህ መሃል እሱ ከሚኖርበት ዶርም አንድ አዲስ ልጅ ተመድቦ መጣ። ልጁ የአዲስ አበባ ልጅ ከመሆኑም በላይ ሁሉ ነገሩ ለየት ይላል። አለባበሱ፣ አነጋገሩ፣ ባህሪው የተለመደው አይነት አይደለም። በተለይ ለጉግሳ ስሙ ራሱ እንግዳ ነው። ዮናኤል የሚባል ስም ሲሰማ የመጀመሪያው ነው። ዮናኤል ዶርሙን የሚያድርበት ከስንት ቀን አንድ ቀን ነው። አንሶላዎቹ ንጣታቸው፣ ብርድ ልብሱ ለስላሴው ልዩ ነው። ተነጥፈው ግን አያውቁም። ጉግሳ ብቻ አንዳንድ ጊዜ ሰብሰብ ያደርጋቸዋል። አባቱ አትዝረክረክ እያሉ የሚቆጡትን እያስታወሰ። ጉግሳ ቅፍፍ ቢለውም ዮናኤል ከማንም አልጋ ላይ ቢሆን ከነጫማው ወጥቶ ሲፈናደስ ምንም ያጠፋ አይመስለውም። ሲያሰኘው ባደረበት ወቅት ግን እሱም እንደሌሎቹ አንድ ጠረጴዛ ላይ ለጥናት ቁጭ ይላል። ጉግሳም በያዘው ጥናት መሃል አይኖቹን ወደ ዮናኤል ጠረጴዛ ወርወር እያደረገ ከፊቱ የተኮለኮሉትን መጻሕፍት ይመለከታል። አስተያየቱ የመጎምዠት መሆኑ ያስታውቃል። ትንፋሽ የማይሰጠውን የአካውንቲንግ የቤት ሥራ እንኳን ወዲያው ይረሳዋል። ዮናኤልም ራሱ የጉግሳን ጠረጴዛ እየደጋገመ የማትረው እንደነበረ ግን ልብ አላለም። ጉግሳ ዮናኤል ጠረጴዛው ላይ አልከስክሷቸው የሚሄደውን መጻሕፍት እያነሳ ማገላበጥ ጀመረ። እግረ መንገዱንም በስርዓት ሸክፎ ያስቀምጥለታል። ዮናኤል ወደ ዶርም ሳይመለስ ለረጅም ጊዜ የሚጠፋበትም አጋጣሚ ስለነበር አንድ መጽሐፍ አንብቦ እስከ መጨረስ ደረሰ። መጽሐፍቱ የእንግሊዝኛ ልብ ወለድ መጽሐፍት ናቸው። ክላሲክ የሚባሉት ተመርጠው ግሬት ኤክስፔክቴሽንንም አገኘውና ተጋተረው። ከዮናኤል ጋር በደንብ ተግባቡና ሌሎች መጽሐፍትም ከቤቱ እያመጣለት ንባቡን ተያያዘው። ዮናኤል የእንግሊዝኛ ቋንቋና ስነ ጽሑፍ ተማሪ ነበረ። የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ ክፍል በቀጣይ ይቀርባል። ሰላም ቆዩ።